ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ በዚህ ቻናል አማርኛ፣ እንግሊዘኛ፣ ማትስ እና ሌሎችንም የትምህርት አይነቶች እናስተምራለን። ያስተማርንም እንገኛለን። መማርና መከታተል ለምትፈልጉ እንዲሁም ልጆቻችሁን ማስተማር የምትፈልጉ ወላጆች ታች ባስቀመጥነው ስልክ በዋትሳፕ፣ በቴሌግራም፣ በኢሞና ሌሎችም የሶሻል ሚዲያ አማራጮች ይደውሉ። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። ሰላም ልጆች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣው የአማርኛ ፊደላትን በእንግሊዘኛ እንዴት መጻፍና ማንበብ እንችላለን። ወደ ትምህርታችን ስናልፍ ይቺ ማናት? ፊደል ሀ። የአማርኛ ፊደላት የሚጀምረው በፊደል ሀ ነው። እስኪ አሁን በእንግሊዘኛ እንዴት እናነባቸው የሚሉን ለምሳሌ ሀ ማንና ማንን ትወስዳለች? ኤች ኤ ኤች ኤ ሀ ኤች ኤ ሁ ሁ ማንና ማን ናቸው? ኤች ዩ ሁ ሁ ሂ ኤች አይ ሂ ሂ ሃ ኤች ኤ ሄ ኤች አይ ኢ ሄ ህ ኤች ሆ ኤች ኦ ኤች ኦ ሆ። ከዛ የመጀመሪያ ተነባቢዋ ማናት ማለት ነው? ኤች ለሃ ኤች ለተነባቢ ማናት ማለት ነው? ኤል ለማና ማን ትሆናለች ማለት ነው? ኤል ኢ ለ ሉ ደግሞ ማንና ማን ናቸው? ኤል ዩ ሉ ሊ ኤል አይ ሊ ላ ኤል ኤ ላ ሌ ኤል አይ ኢ ሌ ል ኤል ሎ ኤል ኦ ሎ። ከዚያ ፊደል መ ደግሞ ተነባቢዋ ማናት ማለት ነው? ኤም ለመ ተነባቢዋ ኤም ናት። ኤም ኢ መ ሙ ኤም ዩ ሙ ሚ ኤም አይ ሚ ማ ኤም ኤ ማ ሜ ኤም አይ ኢ ሜ ም ኤም ሞ ኤም ኦ ሞ። የመጀመሪያ ፊደሎች አናባቢ ማናት ማለት ነው? ኢ። ለሁለተኛ ፊደሎች ደግሞ አናባቢያቸው ያው ለሁሉም ፊደሎች ዩ። ለሶስተኛ ፊደሎች አይ። አናባቢያቸው ለሶስተኛ ፊደሎች ማን ነው? አይ። ለአራተኛ ፊደሎች ደግሞ ኤ። ለአምስተኛ ፊደሎች አይ ኢ። ለስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢዎች ብቻቸውን ይሆናሉ ማለት ነው። ለሰባተኛ ፊደሎችን ደግሞ ኦ ለሁሉም ሰባተኛ ፊደሎች አናባቢ ማን ነው ማለት ነው? ኦ። ከዛ ፊደል ሰ ደግሞ ማንን ትወስዳለች? ኤስ። የሰ ተነባቢ ማናት? ኤስ ኢ ሰ ሱ ኤስ ዩ ሱ ሲ ኤስ አይ ሲ ሳ ኤስ ኤ ሳ ሴ ኤስ አይ ኢ ሴ ስ ኤስ
ሶ ኤስኦ ኤስኦ ማለት ለረ ተነባቢ ማናት ማለት ነው። አር ለረ ተነባቢዋ አር ረ አርኢ ረ ሩ አርዩ ሩ ሩ ሪ አርአይ ሪ ሪ ራ አርኤ ራ ራ ሬ አርአይ ሬ ሬ ር አር አር ሮ አርኦ ሮ ሮ ለቀ ተነባቢ ማናት ማለት ነው። ለቀ ኬን ነው የምንወስደው። ለቀ ተነባቢ ኬን ነው የምንወስደው። ኬኢ ቀ ቁ ኬዩ ቁ ቁ ቂ ኬአይ ቂ ቂ ቃ ኬኤ ቃ ቃ ቄ ኬአይኢ ቄ ቄ ቅ ኬ ኬ ቆ ኬኦ ቆ ቆ ፊደል ሸ ለሸ ተነባቢ ማናት? ኤስ ኤች የሸ ዝርያዎች ተነባቢ ማን ይወስዳሉ? ሁለት ፊደል ነው የሚወስዱ። ኤስ ኤች ሸ ኤስ ኤች ኢ ሸ ሸ ሹ ኤስ ኤች ዩ ሹ ሹ ሺ ኤስ ኤች አይ ሺ ሺ ሻ ኤስ ኤች ኤ ሻ ሻ ሼ ኤስ ኤች አይ ኢ ሼ ሼ ሽ ኤስ ኤች ሺ ሺ ሾ ኤስ ኤች ኦ ሾ ለበ ዝርያዎች ተነባቢ ማን እንጠቀማለን? ቢ ቢ በ ቢኢ በ በ ቡ ቢዩ ቡ ቡ ቢ ቢአይ ቢ ቢ ባ ቢኤ ባ ባ ቤ ቢአይ ኢ ቤ ቤ ብ ቢ ቦ ቢኦ ቦ ቦ ከዛ ፊደል ተ የፊደል ተነባቢ ማናት? ቲ ቲ ተ ቲኢ ቱ ቲዩ ቲ ቲአይ ቲ ቲ ታ ቲኤ ታ ታ ቴ ቲአይኢ ቴ ቴ ት ቲ ቶ ቲኦ ቶ ቶ የዛሬው ትምህርታችን ይህን ይመስል ነበር። በሌላ ትምህርት እስክንገናኝ መልካም ቆይታ